ከባልደረቦች ጋር አብረህ ቁንጫ የበላህ እኔ ሙጃሌ እዛ ነው የሚያቀኝ ለሊቱ ሙሉ አልተኛችም በነገራችን ምን አለን ሰው ቤት ገብታችሁ መጽሐፍ ስረቁ ይገርማል በቃ እኔ ምን አይነት የሰይጣን በቃ ምንድነው የሰራ ነው እስከምል ድረስ እሺ ግድ የለም እንደ ሰው በአንድ ጉንጭ ይዛል በሁለት ጉንጭ ጫት ይዘተናል ያን አንበሳ መርካቶ ታስገቡና ሰውን እንዲያሯሩጥ ታደርጉታላችሁ ትልቁ ትሩፋቴ በቃ ኢትዮጵያን በደንብ አይቻታል ያ መድኃኔ ዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰ ማለት ወዳለሁኝ እንግዲህ ዳጊ አንተ ያለ እኔ ማለትም አይገባኝም ነበር አይ ጊዜው እኮ ልጆች ነው የልጆች ነው አራተው ስለዚህ አንተ ብለሃል በል እንግዲህ ግዴለም አንተ በለው እንዴ ልበልብኝ በሚል ነው እንጂ አንተ በልና ከዛ ለመላው ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤው በዓል በሰላም አደረሳችሁ እያልኩ መልካም ምኞቴን ገልጻለሁ እኔንስ እንኳን አደረሳትልኝ እንደው እንኳን አደረሰ እንኳን አደረሰ አሜን አሜን የዝና የተሰኘ ፕሮግራም ነው ይህ ፕሮግራም እንግዲህ ከዚህ ከበዓል በኋላ ሁሌ በሀገሬ ቴሌቪዥን ለተመልካቾች ይቀርባል ይህ ፕሮግራም ምንድነው ታዋቂ የሆኑ ሰዎች ዝነኛ የሆኑ ሰዎች መጠየቅ የሚፈልጉትን ነገር እየጠየቁ እንደ ጓደኛ የሚጨዋወቱበት የሚነጋገሩበት እንደዚህም ለተመልካቾቻችን ትልቅ ትምህርት የሚሰጡበት ቁም ነገር አዘል ዘና የሚያደርግ ምርጥ ፕሮግራም ነው የዝና የተሰኘ ፕሮግራም መዝናናትም አለው እንደገና ደግሞ የታዋቂነት ስሜትም አለው በምንም ይሁን በትንሽም ይሁን ገና ወደ ዝናው ዓለም እየመጡ ያሉት ሰዎችም ካሉ ብቻ ምንድነው እኔ ዛሬ እድሉ ገጠመኝና ማንን መጠየቅ ትፈልጋለህ ሲሉኝ በህይወቴ ውስጥ ትልቅ ቦታ ያለው በስራው ላይ በጣም በርካታ ስራ የሰራ እንደዚሁም ከስነ ምግባር ጋር ከእውቀት ጋር በተጨማሪም ደግሞ የሰራቸው ስራዎች አንድ ብቻ ሳይሆን በማስታወቂያው ረገድ በዶክመንተሪው ረገድ በቲያትር ረገድ በፊልም ረገድ በሬዲዮን ድራማ ረገድ በቴሌቪዥን እንደዚሁም ጭምር በጣም ብዙዎቹን ነገር ስለሰራ ዳጊም ባወራው ዳጊም መጠየቅ የምፈልገው ጉዳዮች አሉኝና እሱን በጠይቀው ደስ ይለኛል ብዬ ከፕሮዲዩሰሩ ጋር ተነጋገርን ከዛም በኋላ አንተም መልካም ፍቃድ ሆኖ ስለመጣ ይሄ ልጅ ትንሽ ነው ሳትል በእውነት እናንተ ተለያይተን በእድሜ ዳጊ መላጣ ስለሆንኩ ነው እርግጥ አይ አይደለም እድሜንቶ ግን በእውቀት በምንም በእውነት ስለመጣ አክብረን እጅግ አድርገን አመሰግናለሁ ተመልካቾቻችን እንግዲህ በእርግጠኝነት እንዶ ይህን ቢጠይቅልን እንደሚሉ ተስፋ አድርጋለሁ ምክንያቱም እኔ ውስጤ የነበሩ ነገሮች ስላሉ ነው ዳጊ በልጅነቱ ከቄስ ትምህርት ቤት ወደ ኋላ ለመለሰና ተምራል አዎ ተምራለሁ ቄስ ትምህርት ቤት ግዴታ ነበረ በቃ ቄስ ትምህርት ቤት ሲባል ሁሌ የሚመጣብኝ ምንድነው መሰለህ ቅጣቶች አሉ ከዛ ውጪ ደግሞ ከባልንጀሮች ከባልደረቦች ከጓደኞች ጋር ሆነ እንግዲህ ከሃሁ ጀምረህ ነው እንግዲህ ደረጃ አለው ሃሁ ብለህ ምናምን እስከ ዳዊት ድረስ ዳዊትን አንዴ ብቻ አይደለም ሁለቴ አይደለም 12 ድገም ትባላለህና እስከዛ ድረስ በምትሄድበት ሂደት ውስጥ ማለት በቃ ፊደልን ምንድነው ንባብን መሰረት ሊያስይዝህ የሚችል ትልቅ እንትን አንዱ ከእውቀት አንፃር እዛ ነው ቄስ ትምህርት ቤት ከዛ ውጪ ደግሞ ይሄ ማህበራዊ አንድነቱ ከባልደረቦች ጋር አብረህ ቁንጫ የበላህ እኔ ሙጃሌ እዛ ነው የሚያቀኝ ሙጃሌ የሚባል ነገር ታውቃለህ እግር ላይ የሚወጣ ነገር እሱ አለ ደግሞ ተቃቅፈህ አብረህ ሀግዝ ለግዝን ስትል ሀግዝ ካይን ስትል ዳዊትን ስትደክም ምን ያ ሁሉ አለ እንደገና ደግሞ ከዛ ጋር ተያይዞ አብረህ በጣም እንዲ ሳፎኬትድ በሆነ ሁኔታ ነው ያለው መሬቱ ምኑና በቃ ፈሳለ ምን አለ በቃ እንዳለ ሁሉ ነገር በቃ እዛ ነው ሁሉ ነገር እዛ ውስጥ ነው ያለው ያ ሁሉ ነገር በቃ አይረሳህምና ለቄስ ትምህርት ቤት ትልቅ አድናቆት አለኝ
እንትንም አለ አይደለ ዳጊ የሆነ የጓደኝነት ስሜት ይሄ ህብረትን አንድነትን ምክንያቱም ሀው ሲባል እንዴት ተቃቅፈ ነው ውዝዋዜው ምናምን ዜማ አለው ሪትም አለው እና ያ ነገር የሆነ ነገር ይፈጥራል አሁን ላለንበት ራሱ ሙዚቃ ገባ አሁን ፕሌቶ ምን ይላል መሰለህ ሙዚቃ የሰው ልጅ ባህሪውን ይገራዋል ፓተርን እንዲኖረው ያደርጋል ደርዝ እንዲኖረው ያደርጋል ይላል ለምን ሙዚቃ መታለው ምን አለው እንዲ እና ሙዚቃ ነው እየተማርክ ያለው እዛ ውስጥ በሙዚቃ ስብዕናህን እየገነባህ ትሄዳለህ አንድ አይነት ዜማ አንድ አይነት እንትኖችን ታወጣለህ ደስ የሚሉ እነሱን እንትን እያልክ ነው በጣም እንትን እያዳበርካቸው ነው የምትሄደው ከዛ ጊዜ ጀምሮ ማለት ነው እንግዲህ በጥልቀት አይደለም የተማርነው ገባ ከትምህርት ቤት ለፊደሉ ምናምን ሲባል አንድ አመት ከተማርክ በኋላ በቀጥታ መልእክት ዮሐንስ ምናምን ጀምረ ከዛ በቀጥታ ወደ ሌላው ትምህርት ቤት ነው እኔ አንድ አመትም አልቆየሁም በጣም ፈጣን ነበርኩኝ በጣም በፈጣን ሁኔታ እንትኖቹን አወቅኳቸውና ወደ እንትን የገባሁት ወደ አመትም በማይሞላ ጊዜ 3-4 ወር ነው እንጃ አላቅም ቶሎ ነው ያስገባሁ ይለኛል አባቴና ብዙ አልቆየሁም ግን ደስ የሚለው ነገር እንዳልኩ ቀደም እንዳለው በሙዚቃ በጣም ሙዚቃ ነው ሙዚቃ እስካሁን ይጠራል ሪትሙም አለ ዜማውም አለ ሁሉ ነገር አለና እንዳትረሳው ያደርጋል እንደው ዳጊ በተለያየ አጋጣሚ የተለያየ ኢንተርቪዎች ላይ አሉ ያንተን ስላንተ በደንብ የሚገልጹና ሌላ ነገር ውስጥ እንደው ከመግባት በርግጠኝነት ለተመልካቾቻችን መደጋገምንም እንዳይሆን ቀጥታ እንደው ከኪስ ትምህርት አውጥቼ ዩኒቨርሲቲ አስገባ ምን አስገባ ማለት ወደ ኋላ መልሼ ቲያትር ዲፓርትመንት እኔ ራሴ አንዳንዴ ሳስበው ነው በዛ ዘመን ላይ በዛን ጊዜ ቢሆን የምልባቸው ጊዜያቶች ነበሩ እንዴት ነበር ድባቡ ለአንተ የማትረሳው በወቅቱ የነበሩ ሰዎች ምንድነው መሰለህ አሁን የግድ በዛ ጊዜ የነበረውን ሶሻል የፖለቲካል ነገር ልታነሳ ነው እኔ ልክ አሁን 1977 ዩኒቨርሲቲ ጆይን በማደርግበት ሰዓት ላይ 1976 ላይ ምን ታውጆ ነበር ብሔራዊ ውትድርና ታውጆ ነበር ብሔራዊ ውትድርና አገልግሎት ያ ማለት ምንድነው መሰለ ይሄ ሁሉም ነገር ወደ ጦር ግንባር ተብሎ እያንዳንዱ ወጣት ከ18 ዓመት የሞላው የት ይሄዳል 12ኛ የሚጨርስ ዩኒቨርሲቲ የሚገባ ምንም ተይዞ ማሰልጠኛ ጣቢያ ነው የሚገባው ማሰልጠኛ ጣቢያ ወታደርነት ይገባና ወዴት ይላካል ወደ ሰሜን ጦር ግንባር ይላካል ለሱ ግን ምንድነው የተደረገው መሰለ ብቁና ብቁ አይደለህም የሚል ካርድ ነበር እኔ በአጋጣሚ ዩኒቨርሲቲ ውጤት ወጣ ልክ ሲወጣ ሚያዝያ ወር ምናምን አካባቢ ነው 1976 ልክ 12ኛ እንደጨረስን ወደ ከፍተኛ 25 እዛ ተወስደን ሙሉ ምርመራ ታደርጋለህ ወጣቱ በአጠቃላይ ምርመራ ያደርጋል ያንን ምርመራ ካደረገ በኋላ ብቁ ነው ብቁ አይደለም የሚል ቢጫ ካርድ ይሰጣል ያቺን ይዘህ ነው የምትሄደው መንገድ ላይ እሱን አይተው ነው ብቁ አይደለም ከተባልክ አትያዝም ብቁ ነው ከተባለ ግን የትም አትሄድም አታመልጥም ተይዘህ ወደ ወታደር ካምፕ ነው የምትሄደው እና በዛ እንትን ውስጥ ነው ወደ ዩኒቨርሲቲ መግባት የቻልነው አገኘህ ዩኒቨርሲቲ ገባን እዛም ስንገባ ይመጡ ነበረ ተማሪ ምናምን እንትን ለማድረግ ግን የአዲስ አበባ ልጅ ደግሞ ማደር አይፈቀድልህም ወደ ቤቱ ይሄዳል ግን ያችን ካርድ ይዘህ ነው እንትን የምታደርገው እና ብቁ አልነበርክም የሚል ነገር ብቁ አልነበረም እንግዲህ ያን ጊዜ ይሄ ጉንጬ ሞላም ያለ ነገር ስለሆነ ልጅ ምናምን መስየታች ታይቻት ይሆን አላውቅም ነርሷ ብቁ አይደለም ብላ ነው እንትን ያደረገችው ዩኒቨርሲቲ ስትገባ አዲስ ዓለም ነው አትወጣም ከቤት አትወጣም በዛ ጊዜ እናቶች ልጆቻቸውን እኮ ቀሚሳቸው ስር ይደብቁ ነበር ነው የሚባለው ለምን እንዳይታፈሱባቸው ስለሚሰጉ አፈሳ የሚባል ነገር ስላለ ዩኒቨርሲቲ ስንገባ አንዳንድ ጊዜ ወላጆች ናቸው ልጆቻቸውን እንትን ድረስ የሚያደርሱት ዩኒቨርሲቲ ድረስ በተለይ የአዲስ አበባ ልጅ ሲሆን ኤክስፖዠሩ የለውም ያ የነጻነት ጊዜ ነው ልትበላሽ ትችላለህ አገኘኸኝ በተለያዩ ሱሶች በመን ግን ያው አላማ ስለነበረ በዛ ጊዜ በጣም ገርመኝ የነበረው ነገር ምንድነው ገና ለመጀመሪያ ጊዜ ስገባ ሙሉ ኢትዮጵያን ያገኘኋት ለምን የተለያየ
ብሔር ከዛ ከተለያየ አካባቢ መጥቶ አንድ ቦታ ላይ ነው የምታገኘው። ተስማምተው ምንም ጸብ የለም። በቃ ደስ ይላል። ያ ማህበራዊ ኑሮን አንድ ያወቅኩበት፣ ነፃነትን ያወቅኩበት፣ ነፃነት ደግሞ ገደብ እንዳለው የተረዳሁበት፣ ከቤቴ ውጪ ለመጀመሪያ ጊዜ የበላሁበት ማለት ነው። ዩኒቨርሲቲ ካፌ ውስጥ ግን ዳጊ ወደ ዩኒቨርሲቲ ውስጥ በደንብ ከመግባታችን በፊት እዚች ጋር ጉንጭ ላይ የሆነች ነገር ነበረች አስታውሳለሁ። ማለት አሁን እስከተወሰነ ጊዜ ነበረች እና በእሷ ብዙ ገጠመኝ አለ። ትዝ ይለኛል። ቲያትር ሰራን 4ኛ ዓመት አልፎ ባህል ማዕከል ነው የሰራ ነው። 4ኛ ዓመት ልክ ጨርሰን የሆነ እንትን ነበረን መሰለኝ። ብቻ አንድ ጓደኛዬ ትንሽ ልጅ ይዞ ይመጣል ከሆነች እህቱ ጋር ምናምን። ትንሽ የ2 ዓመት ምናምን የምትሞላ ልጅ ናት። ጨርሰን ወጣንና ከዛ ምናምን ብዬ እንዲህ ገና ስስማት ቡው ብላ ለቀሰች። ምን ያረካት ምንድን ነው ምናምን ነከስካት ምናምን። ኧረ አይደለም እኔ ሰማያት ነው። ከዛ ምንድን ነው አንስላት ለራሱ ብቻ እየበላ ለኔ አይሰጥም። ምንድን ነው እሷ ነገር ሰምቻለሁ። አንዴ ደግሞ እየነዳሁ ወደ ቤት እየነዳሁ የሆነች ቦታ ላይ ትራፊክ ያስቆመኝ። እየሳቅን ነበር እና ያስቆመኝ። ምንድን ነው ምናልኩና ምናምን የመታወቂያ ላይ ሰላምታ ሰጥቶ ምናምን ሳቀብን መንጃ ፍቃድ ሰጠው። በአጋጣሚ እዛም ላይ የተነሳሁት ፎቶግራፍ ስቄ የተነሳሁት ነው። እዚች ጋር አለች ደግሞ ማስቀያኝ እኮ ነው። ምንድን ነው ጥፋቴ ምናምን ሰው አደገኛ በጎች ተሸክመ መኪና ትነዳለህ ጫሌ ጣልክ እንደውም ስሰባት ምንድን ነው ያሉ ወሬውን ሲሰባት ማለት ነው። ዳጊ ያሉ አቤት ብሎ ሰጠና ምንም እንዳላጠፋ እርግጠኛ ነበር ካሉ እና ምን አጠፋሁኝ ብለህ ተከራከርካለሁ። ምን አጠፋሁ? አዎ ምን አጠፋሁኝ? ድፍረት እሺ ግድ የለም እንደው ሰው በአንድ ጉንጩ ይዛል፣ በሁለት ጉንጭ ጫት ይዘት እኔ ማስቲካ በአንድ ጉንጭ እሺ ነበረችው እኛ ሄድኩት በቃ ሲያይ ምን አለ ግን በኋላ ደግሞ በጣም ይቅርታ የተፈጥሮ ነው በቃ አለ። አሁን እንዳሁን አይደለም። አሁን እንደውም አሁን ጠፍታለች። እንዴ በጣም እንደው ቁጭ ያለች እኮ ናት። እንትን ነው በጣም ነው የሚገርመው። እንደው ዩኒቨርሲቲ ግን አሁን ስላላስኩት እንጂ ግጥም ሁሉ አጽፎኛል። የሚገርም ነገር እንዴ ነው መንገድ ላይ ማይነሳ እንዴ ለነገሩ ጥሬ ያስክ ነው ይመስላል። እንዴ ይዛል። እኛም ቲያትር በጣም ስንኮላተፍብህ ቆሎ አስይዘህ ነበር የምታሰራ። ምክንያቱም በደንብ ቃላቶች ረግጠው እንዲወጡ ማለት ነው። ስለዚህ አንተም ያን እንዳያስክ አስበው ነው የሚያወሩት። እንመለስበታለን። እንደው ብዙ ገጠመኞች ይኖራል ብዬ አስባለሁ። ግን ዩኒቨርሲቲ እያለ እንደው ማትረሳው ተማሪ አብረህ ከተማርካችሁ ተማሪ ትምህርት ቤቱ ተማሪዎች ማለት ነው፣ ግን በዚህ ሙያ ውስጥ ሳይሆን ቀርቶ ሌላ ሙያ ውስጥ ሆኖ የምትቆጨው በጣም የሚቆጭ ሰው አለ? እኔ ጓደኛዬ ነብዩ ተካልኝ በጣም ይቆጨኛል። በጣም እሱ ማለት የኛ አንድ ላይ አንድ ራሽ ነውና በጣም ብሪሊያንት ነው። በጣም ጎበዝ ነው። ይጽፋል ያደርጋል እና አልቀቀለበትም። እዛም ዩኒቨርሲቲ ያስተምር ነበር። አሁን ሌላ ነገር ውስጥ ነው ያለው እና ያን እንትን ያው ማክበር ያስፈልጋል። ግን ትክክል እዚህ ቲያትር ላይ ግን ትልቅ ነገር ኮንትሪቢዩት ማድረግ የሚችል ዶክተር ተሻለ አሰፋ ነው። በጥራሳ ነው ማለት ነው። በጣም ብሪሊያንት ሰው፣ በጣም ጎበዝ፣ በጣም ብዙ ተማሪዎቹ በቃ በጣም ያደንቁታል። እንትና ሁሉ አለማን መሰለህ ስንጠርፍ የቴዲ አፍሮን ክሊፕ
ዲሬክተር ነው። የሳትራት የሚል የአዳነች ወልደ ገብርኤልን ፊልም ሁሉ እሱ ነው ዲሬክት ያደረገው። እንግዲህ አረጀው መሰለኝ ስሙ ጠፋኝ እንጂ እሱ ራሱ በጣም ጎበዝ ተማሪው ነበረ። ጌታቸው ተረቀኝ እሱም ራሱ የነብዩ ተማሪ ነው። ቀላል እንትን አልነበረም። ነብዩ በጣም እሱ ይቆጨኛል። እና ኤልሳቤጥ መላኩ ከአክቲንግ ትንሽ ባትወጣ እሷም ትቆጨኛለች። ኤልሳቤጥ መላኩ እኔ ያውም ኤልሳቤጥ መላኩ ስትሰራ መድረክ ላይ ስትሆን አይቻታለሁና በጣም በሚገርም ሁኔታ የምትገዝፍብኝ እንዲሁ አውርቻት መድረክ ላይ ሳያት ቶታሊ የምትቀየርብኝ ምን በቃ እኔ ሁሌ ግራ የሚገባኝ ምርጥ አክተርስ እሷን አይቻልም። ኤልሳቤጥ ትልቅ አክብሮ ትልቅ አድናቆት ነው ያለኝ። ማትረሳውስ ጎበዝ በዛ አብራችሁ በነበረባችሁበት ጊዜ በጣም ተደጋጋሚ ስታነሳው ሰማለሁ። ታምራት ገበየው ነፍሱን ይማረው። ታምራት ገበየው በጣም እሱ አንደኛው፣ ሌላው በጣም ጎበዝ ወጣ ከዚያ ሀገር። ሻምበል ታምራት ገበየው ነበር እዚህ የሰሙ ልክ 83 ላይ በለውጡ ወጣ። ያው በጣም ብዙ ሰው እንግዲህ ለውጥ ሲመጣ አንዱ ትልቁ መጥፎ ነገር አሉ የሚባሉ ሰዎችን ምን ያደርጋል መሰለ፣ በቃ ፈናቅልና ሌላ ወደ ሌላ ቦታ ይወስዳቸዋል እና አገር ለቆ ሄደ። ልክ ያድግ ሲገባ እንግዲህ ቀድሞ ስርዓት ውስጥ ነበር በሚል በጣም ጎበዝ ተማሪ ሰቃየ ነበር ማለት ነው። የግዴ ወደ ካናዳ ሄደ። እዛ ሄዶ ከቲያትር ወጥቶ እንደገና ህግን አጥንቶ ቲያትር ሙሉ ያረጋል። በነገራችን ላይ ቲያትር አጥንተ በጣም ብዙ ሰዓት ትሰራለህ። የትም ቦታ የመስራት እንትን ከፍተኛ ነው በቲያትር እንትን ያለ ሰው እና እሱ የካናዳ መንግስት አገልግሎ ነው የሞተው። በቃ እኔ ይቆጨኛል በጣም በቃ ምን አለ እሱን የመሰለ የቲያትር ሰው እዚህ በቆየ ነው። ይቆጨዋል፣ ነፍሳ በላይ ይቆጨዋል። አልቆየም እሱ ራሱ። አዎ እና አሉ ቢቆዩና በኖሩ ብለም ይቆጩህ እንደነሱ ያሉ ሰዎች አሉ። ዳጊ ከዩኒቨርሲቲ ወጣ። ከዛም በኋላ በተለያዩ ስራዎች ላይ ገባ። ያም በተለያዩ ሚዲያዎች ላይ ስላወራው ስለተናገርከው ነው። እኔ ግን መጠየቅ የምፈልገው በጣም በርካታ ዶክመንተሪ ስራዎችን ሰርተሃል። በጣም እንደውም እንዳንተ እድለኛ ያለ አይመስለኝም። ቱር ኢትዮጵያን በደንብ ያያሃት ይመስለኛል። እና ብዙ ገጠመኞችም አሉ እኔ የማውቃቸው ብዙ የሚያስቁ የሚያዝናኑ ለተመልካቾቻችን፣ ግን በዛው ላይ ደግሞ በጣም ቁም ነገር ያላቸው ነገሮች አሉና እሱን ብንጨዋወት ደስ ይለኛል። እንዴት ነበር? ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ። ዶክመንተሪ በጣም ብዙ ሰርተናል። የሚገርምህ መጀመሪያ ባህል ማዕከልን ለቅቄ እንግዲህ እዛ ትልቅ ላቦራቶሪ ነበር ለኔ የቲያትር ላቦራቶሪ። እዛ ጨርሼ ወደ 12 ቲያትር በአራት ዓመት ጊዜ ውስጥ ነው ዲሬክት ያደረኩት ፉል ሌንግዝ። እሱን ጨርሼ የት ገባው መሰለ፣ ፍላጎት ነበረኝ። ይሄ ፓሲቭ ጆርናሊዝም ይሉታል፣ ወደ ዶክመንተሪና ማስታወቂያ ስራ ወደ እሱ ገባሁኝ። የት ነው የገባሁት? ሜጋ ዲሬክተር ይፈለጋል ተባለ እና የሚገርመው በአንድ ወር ውስጥ አታምንም፣ በአንድ ወር ውስጥ ለ3 130 ዶክመንተሪዎችን 130 የ15 ከ10 እስከ 15 ደቂቃ የሚደርሱ ሚኒ ዶክመንተሪዎችን ነው የሰራ ነው። ለምን ስታፉ በጣም ኃይለኛ ነው። እዛ ሜጋ ያለው በጣም እንደ ወታደር ነው የሚሰራው። ጧት ልክ ስንት ሰዓት እንነሳለን መሰለህ? በቃ ጧት 1 ሰዓት ምናምን ልንገባ እንችላለን። እስከ ሌሊቱ 7-8 ሰዓት ነው። ለአንድ ወር ተዘጋ ቤቱ ሜጋ። ማስታወቂያ እነሱ ናቸው እንግዲህ ጥቂት ናቸው እኮ በዛ ጊዜ ሻሎም፣ አንበሳ፣ ከዛ ውጪ ጋሹ ውብሸት አሉ እንጂ ሜጋ ነው። እና ሁሉም ነገር እነሱ ሜጋ ነበር የሚሰራ የነበረው። 3 ዳይሬክተሮች ነበር፣ ዘካሪያስ ፋንታውን ኃይለማርያም፣ ዘካሪያስ ኃይለማርያም እና እኔ። እና በቃ ቴክስት ይመጣል። እኛ በጠዋት አገሩን በሙሉ ነው የምንዞረው። ይሄ
ፕራይቬታይዜሽን የሚባል የዓለም ባንክ እንትን ያወጣው ነገር አለ እዛ ላይ ነውና ይገርማል። በቃ እኔ ምን አይነት የሰይጣን በቃ ምንድን የሰራ ነው እስከምል ድረስ እንቅልፍ የለም እኔ ለጧት ገባህ ይሄ በአውሮፕላን ድሬዳዋ በአውሮፕላን እንትን ትሄዳለህ ምናምን ትሄዳለህ በቃ ጠቅላላ ለዚህ ለፕራይቬታይዜሽን እንትን ብለን 130 ዶክመንተሪ አታምነኝም እንደ እንትን ነው እንደ እብድ ነው በቃ ሲሰራ ነበር። ከዛ ያ ልምድ በጣም እንትን እያደረገ መጣና አንድ ትልቅ ስራ ተሰጠን። ትልቅ ይሄ ESRDF ይባላል ኢትዮጵያን ሶሻል ሪሃቢሊቴሽን ኤንድ ዲቨሎፕመንት ፈንድ ነው በቃ እና ኢማተርፌ ይባላል በአማርኛ ኢማተርፌ ይሉታል ሎካሉ ደግሞ ኢማተርፌ ፈንዱካ ምናምን በየቦታው ከዛ ነው ያስቀው ይሄን ዳቦ አቀረቡልን ብሉም አላሉንም። አዎ ትንሽ እንበላለን። እሺ ምክንያቱም ቀርቦልን ብዙም ያው ምንም ሳይሆን ይሄን ጨዋታ የበላው በሰሞኑ ደስ ይለኛል። እና አይሳርዴፍ በጣም ብዙ ስራዎችን ይሰራል። እነዚህ የመልሶ ማቋቋም ስራ ነው የሚሰራው የነበረው በዛ ጊዜ እንግዲህ ከዛሬ 20 ዓመት ምናምን በፊት የነበረ ነገር ነው ማወራ። ከየት ነው የተጀመረው? እንግዲህ አሻናፍና ዶክመንተሪ እኔ ደግሞ እንትን ተሰጠኝ ዳይሬክተር እዚህ አሲስታንት አለ ካሜራ አለ እንደገና ደግሞ መንገድ የሚጠቁመህ ምናምን ብቻ 5 ሆናለህ ስትሄድ ከሾፌር ጋር በዚህ በደብረ ብርሃን መንገድ ነው የወጣ ነው ወደ ደነባ ምናምን የሚባል አካባቢ ነው። እና ምን ይቀረጻል መሰለህ ጤና ጣቢያ ይቀረጻል ጤና ኬላ ይቀረጻል ጤና ማዕከል ይቀረጻል። ፕሮጀክቶቹ ongoing completed and operational ተብለው ነው እየተገነባ ያለቀና በመገንባት ላይ ወይም ስራ የጀመረ ምናምን እያልክ እንትን የምትለው አይነት ነገር ነው። ትምህርት ቤት አለ ምን አለ ውሃ አለ መስኖ አለ የማይቀረጽ ነገር የለም በግብርናው ላይ በምኑ ላይ። ከዛ ልክ ደነባ የሚባል ቦታ ነው ልክ የሆነ እንትን ላይ ወጣን እንትን ነው በጣም ያምራል ላንድስኬፑ ምኑ እና እዛ ታች ነው የምንሄደው አሉን። እንትኑ ወደ ታች አየ ነው ነጥብ ነው የሚያክለው ፕሮጀክቱ ጤና ኬላ ነው እሱን ብቻ ነው የምንቀርጸው። አዎ በምንድን ነው የምንሄደው? መኪና አቆመን ገደሉ ፈጣሪ እግዚአብሔር ሰንጥቆታል በእንትን ጎርጅ ምናልባት አይ ዶንት ኖ ያባይ እንትን ነው ጎርጅ ነው ግን በቃ ተሰንጥቋል። እና ከዛ ላይ በመሰላል ነው የምትወርደው ወደ ታች ከላይ ወደ ታች ሰዎች ተፈጥፍጠው ሞተዋል። ወደ 51 ምናምን ሰዎች የተጎዳ ምናምን አለ። እንዲህ ተሰንጥቆ በዛ ጎርጅ እንትን መውረድ ነበረብን እና ቁልቁለት ነው ዝም ብለን መውረድ ጀመርን። ወደ ታች ያንደረድራል እና ወንዱን ምን ይሉታል ሲንደረደር ምን አንዘልዘል ይሉታል። ምን አንዘልዘል ማለት እሱን ራስ ጨርሰው ለምን እየሮጠ ነው የሚሄደው 4 ሰዓት ሙሉ ቆይ ነው ልጨርሰልህ 4 ሰዓት ሙሉ እዛች ቦታ ሄድንና ነጥብ የምታክል አንዲት ጤና ኬላ እያለን እግራችን ተሳስሮ ለምን 4 ሰዓት ነው የወረድነው። ጨረስንና ልክ ሊመሽ አካባቢ የሆነ 10 ሰዓት ይሆናል ጧት እኮ ነው የሄድነው። እንደገና ተመልሰን ደግሞ ወደ ላይ ከኛ ጋር ሴት የለም ግን ለሴቶች ደግሞ ምናፍጥ ይሉታል እንትኑን አለው የራሱ ጠረፍ። ከዛ እሱን ይዘን 8 ሰዓት አስብ ሙሉ ቀን ለአንዲት ነገር እንግዲህ ብዙ ነገር መቅረጽ አለባችሁ ተብሎ ነው የተነገረን። ያቺን ስፖት የምታክል ነገር ከዛ ከእንትን ላይ ነው ያየናት። እዛ ሄደን ቀርጸን ጤና ኬላ አትሰራም እኮ አልቃለች። ስላለቀች ብቻ ሰው አልተመደበባትም ለምን ባለሙያ የለም ምን የለ በቃ ጤና ኬላ ናት ቀርጸን ለምን ለሪፖርት የዓለም ባንክ የሚረዳው ፕሮጀክት ነው ገባ። እሱን ጨርሰን ደግሞ ወጣን። እንትን ብዙ ጊዜ የአካባቢው ሰው ስም ሲሰጥ በጣም ይገርመኛል። የአካባቢው ሰው ማለት የቦታው ላይ ያሉ ተወላጆች ምናምን እና ምን አንዘልዝል ታው ራስ ጨርሰው ተመልካቾቻችን መቼም ይገባቸዋል ብዬ አስባለሁና የሚገርም ስም ነው። ምክንያቱም ቁልቁለት ሲሆን ብዙ ባጠራችን ዳገት ሲሆን ደግሞ የራሱ የሆነ ነገር አለው። በጣም የሚገርም
ራስ ዳሽን ተራራ መውጣት እመኝ ነበር በህይወቴ። አዎ አንተ ደግሞ ወጣው። አዎ ብትወጣው አሪፍ ነበር። እኔ በህይወቴ በቃ የሚገርሙ ቦታዎች አሉ። ራስ ዳሎልና ራስ ዳሽን ተራራ ዳሎልን አይቼዋለሁ። የሚገርመው ነገር እውነት እና ራስ ዳሽን በቃ የሆነ ከፍታ ላይ ሄደ ሰማይ ብቻ ነው የምታየውና የሆነ በእንትን ላይ የተንጠለጠልክ ነው የሚመስል እንትን አይሰማህም። የሆነ በሹካ ላይ በሆነ ነገር ላይ የተንጠለጠልከው ለምን ዙሪያህን የምታየው ሰማይ ነው በቃ። እና ብዙ ልብስ ለብሰን ነው ስንት ሶስት ሱሪ ምናምን በጠዋት ነው ከዚህ ከደባርቅ ነው የወጣ ነው። ይዘንባል እንትን ይላል ምናምን እዛ ላይ ግን እዛ ስንደርስ ፀሐይ ሆነ። ግን ፀሐዩ በቀን በቃ ይበርዳል፣ በቀን በፀሐይ ይበርዳል። ፀሐይ ነው ምንም እንትን የለም። በጣም ኃይለኛ ቅዝቃዜ እንደሆነ ኃይለኛ ቅዝቃዜ ነው ያለው እና የሰው እንትን ስታየው ፊቱ እንዲህ ስንጥቅጥቅ ያለ ነገር ነው እንትን በቃ ብርዱ እንትን ያደርጋልና ኮረፌ ነው የሚጠጣው እዛ አካባቢ ለምን እንዲያሞቅህ ተብሎ እና በጣም እንትን ትላለ። በቃ ከዚህ በላይ መቆየት የለባችሁም ተብለን ነው ይሄ በየዳ ጨነቅ ሳንቃበር ምናምን የሚባሉ ቦታዎች አሉ። በቃ እሱ ተፈጥሮ በቃ በጣም ገርሞኝ ለመጀመሪያ ጊዜ ፍንድቅድቅ ያልኩበት ቦታ። እንደው የሚገርመው የኢትዮጵያ እኮ ታድላለች ብለን እንደው በደብ አፋችንን ሞልተን የምንናገረው ልክ እንዳልከው ራስ ዳሽን ተራራን የሚያክል ትልቁን ነገር ይዘን ቅዝቃዜውን አይተን ደግሞ ወደዚህኛው ወደ ዳሉል ስንመጣ እሱ ደግሞ ሌላ ከለር ነው። እኔ ደግሞ እሱን ደግሞ የማየት እድል ነበር። ሙቀቱን ቻልከው በጣም እኔ ከብድ 56 ላይ ራሴን ስቼ ነው ወደኩት። 56 ደርሶ ነበር እንትኑ ሙቀቱ 56 ላይ ኮላፕስ አረኩኝ። ይዘውኝ ተመለሱ። ለምን መቆየት አልቻልኩም። ስኳሬ በጣም ከፍ አለና ለምን ምንድነው እንዴት ነው እንደዚህ ሙቀት የሚቻለው? በቃ ማታ ያው እንትን በጣም የሚያቃጥል ቦታ ነው። ዝናብ ምን ከተማ ነው? ዱብቻ አይደለም ነው ያኛው መታራ አይደለም። ኤርታሌ አለ፣ ዳሉል አለ አንድ ከተማ አለ ከሰመራ ሳትደርስ። እሺ። እና እዛ ነው የምናድረው። አንድ ናዝሬት ሆቴል ይባላል። ሁሉ ጊዜ ጥብስ ነው የምትበላው፣ ሌላ ምንም ነገር የለም። በቃ ጥብስ፣ የፍየል ጥብስ ነው። እኔ ደግሞ የፍየል አልወድም። የበግ ይምጣለት። ግን 15 ቀን ሙሉ እኮ የፍየል እና ደጅ ላይ ነው የምተኛው። በስሙ ክፍል ምናምን አለ። አንድ ቀን እንዲህ ተደርድረናል ወደ 10 ምናምን የሚሆን ሰው። አይዘንብም ዝናብ በቃ ራቁታችን እንደሆነ ነው። በቃ ሌሊት ላይ ነው በቃ ዘነበ። ድንገት እንቅልፍ ይዞሃል ምናምን ግን ዘነበ እና ምንም ማድረግ አይቻልም። በቃ ተኝተን እዛው ላይ ቸስና ያደርጋል እና ምክንያቱም በጣም ከባድ ሙቀት ስለነበረ በጣም ከባድ ነው። ኤርታሌን አይቼዋለሁ፣ ዳሉልን አይቻለሁ። በጣም የሚገርም ነበረ። እኔ እንደውም በቃ ራሴን እንዴት እዛ ቦታ ላይ መገኘቴ እንዴት ደስ እንዳለኝ አትጠይቀኝ። በጣም እኔ ዶክመንታሪ ፊልም ትልቁ ትሩፋቴ በቃ ኢትዮጵያን በደንብ አይቻታል። ባሌም በጣም ትልቅ ትውስታ አለ። ምንም በቃ ባሌ ኦኬ። እሷ እቺ ደስቲ ሮቤ ከተማ ነው ያደርነው። የት እንሄዳለን ብለናል? ወደ አጋርፋ መስመር ነው እንሄዳለው። እዛ አንድ ባለሀብት አለ፣ እሱን እናገኘዋል። እሱን አነጋግረን ኢንተርቪው አድርገን መጣ ብለን ሄድን። ልክ ስንደርስ አጋርፋ በቃ ሜዳ ነው ምናምን ደስ ይላል። አገኘን አንድ አርሶ አደር እና ራበን ሁላችንም። እርቦናል። በቃ የሚበላ ነገር የለም፣ ምግብ ቤት የለ፣ ምን የለ። እሱን ልናነጋግረው ገና ከመግባታችን ምንም ስርዓት ጀምሮ አለ። ከጓዳ መጣ። መጀመሪያ ገብስ ቆሎ ምናምን መጣልን። ትልቅ ባልዲ ቁጭ አደረገ ፊት ላይ ትልቅ ባልዲ፣ የነጩ ኒኬል ባልዲ፣ በሱ ሙሉ እርጎ። እንዴ ምንድን ጠጡ? እኔ ቤቴ ይሄ ነው ያለው፣ ይሄንን ጠጡ አለ። ይሄ ምንልክ እንትን የሚሉት አለ ረጅሙ። እኔ ያለው ረዳቴ ካሜራማኑ ምናምን 5 ነን ሾፌር ጋር። በቃ 5 ሰዓት ላይ ነው ያንን እኔ እንጃ 4 ምናምን አልጠጣንም። ከዛ በኋላ ማን ምሳ ይብላ ጨርሰን ስንወጣ
ተመልሰን ሮቤ ስናደር ማለት ማን እራት ይብላ ማን ቁርስ ይብላ እስከ ቁርስ ሰዓት ድረስ እንደሱ አይነት እርጎ ወደፊትም የማይመስለኝም ማጋነን አይደለም። እሱ በቃ ሁሌ በቃ ይመጣብኛል። በቃ ዶኩመንተሪ መስራት እኮ ይሄ ነው። አንደኛ እውነተኛ ሰው ታይበታል። እውነተኛም ደግሞ የተለያዩ ቦታዎች ላይ የሀገራችንን ባህልን፣ ወጉን፣ አመጋገቡን ታይበታል። በጣም ደስ ይላል። ግን ኬንያ ሄደ ግን የሆነ ነገር ገዝተን አንተን ገባን ራስ ይገርመኛል። እሱ በጣም የሚገርመኝ ነገር ነው። እንትን ሄደን በዚህ ንግሌ ቦረና ምናምን ሄድንና ከዛ እንትን ካልገባን አሉ መርሳ ቤት ኬንያ እንግባ። ኧረ ተው መሽቷል። በቃ ሄደን እንዲሁ እንትን ብለን ገባን። የሚገርመው በመኪናም ፈቀዱልን። ገባን። ኦሮምኛም ይወራል አማርኛም ይወራል ምናምን ገዛዛን። እዛ የሚገዙ ነገሮችን ገዛዛን ምናምን ጨረሰን። ከዛ በቃ የጫማ ልብስ ምናምን ሌሎች ነገሮች ከዛ ይዛቸው የምትመጣቸው ነገሮች። እኔ በአጋጣሚ የሆነች ሳሙና ገዛሁኝ። ገርሞኝ ይሄን ሳሙና ግዛ አለኝ አንዱ። እቺን ነው የምታክለው ይሄን እንዲች በቃ ብጥ ያለ እንደዚህ ነገር 1 ብር 75 አላውቅም እንደገዛው ታስታውሳለህ። በጣም ይሸታል፣ ሽታለው ምናምን ደስ ይላል። የገላ ሳሙና ነው። አታምነኝም? አዲስ አበባ መጥቼ 6 ወር ሙሉ ታጥቤበታለሁ፣ አላለቀም። በ6 ወሩ ነው ያለቀው። ምን አይነት ሳሙና ቢሆን ነው? እኔ ምን እንደሆነ አላውቅም። ጥቅጥቅ ያለ ያው እንደ ላክስ ምናምን ያለ እንትን ነው እና እንትን ነው የሚመስል፣ በቃ ሸክላ ነው የሚመስል። ከለሩ ራሱ ወደ ሮዝ ነገር ነውና ታሽጓል ምናምን። እንዴ 6 ወር ያው ሳሙና እኮ እንዲህ ብለህ ወደ ገላማ አታቀርበውም ሲያልቅ ውሸት ይመስላል። አሁን እውነት 6 ወር ሙሉ ተጠቀምኩበት ቤት ውስጥ። በጣም ነው የሚገርመው። እንደው ከዶኩመንተሪው ላውጣና ደበበ ሰይፉና ንባብ እንዴት ነበር? ትልቁ ኳሊቲው ንባብ ነው። ንባብ በቃ ምን ይለን ነበር መሰለ፣ መጽሐፍ በጣም ይወዳል። መጽሐፍ በጣም ስለሚወድ ብዙ ጊዜ ከክላስ አንዳ ላስተምር ይችላል። በሴሚስተር 2 ብቻ ልገባልህ ይችላል። አንዴ ገባ ማለት ግን በቃ በደንብ ረክተህ ደስ ብሎ በጣም በቃ ኢንላይትድ ሆነ ነው የምትወጣው። በቃ ኢንላይትድ መሆን ማለት በቃ በርቶልህ ትወጣለህ። በጣም ደስ ይላል። እና ምን አለን፣ ሰው ቤት ገብታችሁ መጽሐፍ ስረቁ። በቃ ሰው ቤት ገብታችሁ መጽሐፍ ስረቁ። ለምን? ማንበብ ይወዳል። እንዳልኩ አሁን ከክላስ የሚቀረው ብዙ ኮሚትመንት አለበት። የሰፓ ምናምን አባል ነው፣ የደረሳ ማህበር ሊቀመንበር ነው፣ እንደገና የዲፓርትመንት ቸርማን ነው። ነገር ግን ማንበብ ይፈልጋል። ገባ? በጣም ማንበብ ይፈልጋል። ለማንበብ ጊዜ ይፈልጋል። ለምን? እሱ ቢሮክራሲ ውስጥ የለም፣ ምን የለም። ስለዚህ ኩራዝም አካባቢ ገባ መጽሐፍቶችን ስለሚገመግም በጣም ማንበብ አለብኝ ስለሚል ነው። እና እውነትም ደግሞ ካፓሲቲውን የምታየው ክፍል ውስጥ ባለው ይሄ ፐርፎርማንስ ነው። እሱ ክፍል መጣ ማለት እንዴት ትጓጓለህ? እሱ ክፍል ውስጥ መገኘት ማለት የሆነ በቃ ትልቅ እንትን ነው የሚመስል፣ ፌሽታ ነው የሚመስለው። ማለት የሚያስተምርህ ነገር ከምትገምተው በላይ ነው። በጣም ኢንተራክቲቭ ነው ደግሞ እንትኑ እንትን አይደለም፣ ይሄ ፊውዳል ነገር አይደለም። እሱ ብቻ ተናግሮ መጨረሻ ላይ 5 ደቂቃ ለእንትና ለጥያቄና መልስ ነው የሚል አይነት አይደለም። እዛው ነው እያወራህ፣ አንተም ታወራለህ፣ እሱም ያወራል፣ ከሳቀም ይስቃል፣ ምንም ይላል። እና የንባቡን አቅም የንባቡን እንትን የምታየው በቃ እዛ ክፍል ውስጥ ባለው ነገር ነው። እና ሌላ ነገር ውስጥ ነው የምትገባው። ስለ አውሮፓ ቲያትር ታሪክ አስተምሮናል፣ ሊትሬቸር አስተምሮናል፣ ድራማቲክ ቴክኒክ አስተምሮናል፣ ክሬቲቭ ራይቲንግ አስተምሮናል። ግን ሁሉም ነገር ውስጥ ስታየው ጋሽ ደበበን የሚያክል ሰው አልነበረም። እንደው ቤት የመሄድ አጋጣሚ ነበር። አንድ ጊዜ
ወንድሙ አርፎ ቤቱ ሄደን ነበረ ለቅሶ መጽሐፍ አልሰረቀ እና አይ አልሰረቅንም ሄዱ ነው ያለው አትቀመጡ ነው ያለው እሱ እንደዛ ነገር አይወድማ ፎርማል ነገር ይሄ ለቅሶ ተቀምጦ ምናምን ነው ሄድን ገባን ቁጭ አልን እሱ ንባቡን ነው ያዘው ንባብ ገባ በቃ ያነባል ስለዚህ ሄዱ በቃ ልመታ አስፈልጉም ለማስተዛዘን ሄዳችሁ ለማስተዛዘን ሄደን በጣም ነው የሚያነበው በቃ በጣም የሚገርም ነው ከባድ ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ በጣም ይገርማል ሜጋ ላይ እንደመጣ እንግዲህ ዶክመንተሪና ማስታወቂያ ስራዎች ላይ በጣም በርካታ ስራዎችን ከዛ ጀምሮ እንደሰራ ከዛም በኋላ አንተና ዘኪ ወደ ሀሌታ ማስታወቂያ ድርጅት ተከፈተ በወቅቱ በጣም በርካታ ማስታወቂያዎችን የሰራችሁበት ጊዜ እንደውም እኔም የመጀመሪያ ማስታወቂያ ለመጀመሪያ ጊዜ ማስታወቂያ ስራ የሰራሁት ሀሌታ ነበር እና አረሳውም እንደው ከማስታወቂያ ጋር አሁን ካለው የማስታወቂያ አሰራር አሁን በፊት ላይ ትዝ ይለኛል ቲቪ ማስታወቂያ ተሰርቶ ዝም ብሎ አይለቀቅም ነበር ምክንያቱም ስርዓት አለው የሆነ ነገር ዲሲፕሊን የሆነ ነገር አለው ብዙ ነገሮች አሉትና እንደሱ ነገር እስቲ ምንድነው ያን ጊዜ ይሄ ሜንስትሪም ሚዲያ የምንለው አሁን ይሄ ቴሌቪዥን ሬዲዮ እነሱ ናቸው በዛ ጊዜ የነበሩት ኢትዮጵያ ቴሌቪዥን አለ አንድ ለእናቱ የሆነ አሁን ሶሻል ሚዲያው ምኑ ቲክቶኩ ያንን ፊልተር የሚያደርግ የሚያጣራ ምናምን የለም አካል የለም ግን ያኔ ሪስፖንሲብል የሆነ አካል ነበረ ከብሮድካስት ባለስልጣን በተጨማሪ ቲቪ ራሱ ኢቲቪ ውስጥ ከብሔር አንፃር ከስነ ምግባር አንፃር ከፖለቲካ አንፃር ከሃይማኖት አንፃር ሊነሱ የሚችሉ አከራካሪና በጣም እንትን የሆኑ ጉዳዮችን እንትን የሚል ቦዲ አለ እያንዳንዱ ማስታወቂያ ፊልተር ይደረጋል ከየትም ይምጣ ከየትም ፊልተር ይደረጋል ይሄ የማህበሩ ስነ ምግባር እንትን አይልም ምናምን ተብሎ አሁን ግን ገባ ትንሽ ልቅ ነው ሶሻል ሚዲያው ትንሽ ልቅ አድርጎታል ካለባበስ አንፃር ራሱ ቅርጽ የሚያሳይ በጣም ውጥር ያለ ከሆነ ራሱ ይመለስ ነበር አይደል ከጉልበት ይመለሳል በላይ ምናምን አልቆ ምን ብሎ ምናምን ይሄ ነገር እንትን ነው ስለዚህ መልሱ ይባላል ታስተካክላለ ይቆረጣል ምናምን በዛ ጊዜ እንዳለ ሆኖ እንትንም ይሄ ፕሮዳክቱን የሚያሰሩ ሰዎችም ይገባሉ አለ ሐሳብ ይሰጡበታል እንዴ እስቲ ንገረኝ ሁለት ምሳሌዎችን ላንሳል አንደኛው ከተሰራ በኋላ ያለውን ነገር ልንገር ከተሰራ በፊት የነበረው እሱ ላቆየው ከተሰራ በፊት አንድ የቃጫ ፋብሪካ እንትን ነው ምርት ነው እና እሱን እኔ አይደለሁም ጓደኞቼ ናቸው የሰሩት እና ፋንታው ነው ዑመር ምናምን ናቸው የሰሩትና እኛ ኤዲቲንግ ክፍል ትገባለህ ግድ ትሰማለህ እንትን ትላለህ ከዛ መጡ አሰሪዎቹ ደግሞ ከስራ አስኪያጅ ጀምሮ እንግዲህ እንትን ናቸው እንዳለ መደዳው ይሄ መምሪያ ኃላፊ ቅብጥርሴ ሁሉም ተደርድረው መጡ ወደ 8 ሰዎች ቁጭ አሉ ሁሉም ይሄን አጀንዳ ይዘዋል ስክሪፕት ይዘዋል ምናምን ታየ ማስታወቂያው ስራ አስኪያጁ የመጀመሪያ አስተያየቱን ሰጠ ይሄንን ነገር የ30 ሰከንድ እኮ ማስታወቂያ ነው እቺን ስል አውጣት ቀጥላ ደግሞ እቺም ትውጣ ምክትሉ ቀጠለ እቺም ስል ትውጣ አለና 8ቱም ሰዎች ሐሳብ ሰጡ መጨረሻ ላይ ትረካው ብቻ ቀረ ምስሎቹ በሙሉ ይሄ ካለቀ በኋላ ለምን ያለቃ ነገር ተከትለው ነው ኮሜንት የሚሰጡት የመጀመሪያው ያለቃ ይሄ ነገር ጥሩ አይደለም ካለ ከዛ ቀጣዩም ያለውም ሰውዬ እሱ ካለው ውጪ ያም ጥሩ አይደለም ሲል የለውም የራሱ የሆነ ነገር የለውም ሁሉም አለቃው የሚለውን ነገር ተከትሎ ነው እንትን አስተያየት የሚሰጠው አንዴ ደግሞ የሆነ ኢንሹራንስ እንሰራለን ተባባልንና ሐሳብ ነው የሚሰጠው ሰውየው ሐሳብ ኢንሹራንስ እና በቃ አሁን እኮ ሁሉ ነገር ቀሏል እኮ ቴክኒካል ነገሮች አሁን በጣም
አሁን እዛ ላይ ምን ይፈለጋል? ሰውየው የራሱን ሀሳብ ነው የሚነግር። እንግዲህ የሚያሰራው ስዕሉን ነው የሚነግር። አዲስ ብራንች ሊከፍቱ ነው እዛ መርካቶ አካባቢ። ይሄ የኛ ብራንች ምን ይፈልጋል? አንበሳ ይፈልጋል። ያን አንበሳ መርካቶ ታስገቡና ሰውን እንዲያሯሩጥ ታደርጉታላችሁ። ሰውን ያሯሩጥና መጨረሻ ሊበላ ሲል ያኔ ደግሞ እንትና ነበረ ጆልስ አበራ ነበረ እንዲጫወት የተፈለገው እሱ አንበሳውን ይዞ ታግሎ ምን ብሎ ብቻ ግን አንበሳ ሆኖ እንትን ያድን ኢንሹራንስ ነው። ኧረ ነገር አይቻልም። ምክንያቱም አንበሳ መግረዝ አንችልም። በዛ መርካቶ መሀል አስገብተህ ከየት ነው የምናስገባው? አይ በምትችሉት ነገር ይኸውልዎት ጌታዬ፣ እኛ ክሮማ የሚባል ቴክኒክ አለ። እዛ ላይ ለብቻውን ቀርጽና ከአንበሳ ጋር እንዲገናኝ ለማድረግ እንሞክራለን እንጂ ያ አንበሳ ሮጦ ምክንያቱም የምታገኘው ምንድን ነው ከይሄ ናሽናል ጂኦግራፊ ከዛ የተቀረጹ እንትኖችን መስሉን አውጥተህ ምናምን ቴክኒካል ነገሮች ይሰሩበታል። ከዛ ደግሞ ክሮማ ላይ ሰውየውን ቁጭ አድርገህ በሰማያዊ ወይም በአረንጓዴ ሰውየውን እዛች ሎኬሽን ላይ እንትን እንዲል ምናምን ይሄን ታረግ ይሆናል። ግን ይሄም ራሱ ከላይት ከምን አይቻልም፣ ይከብዳል። ለምን ኤግዛክትሊ አይመጣም። ያባረረው እንግዲህ አስበው ሰውን እንትን እያለ ብቻ ያድን አይነት ነገር በቃ ቆሰል መጨረሻ ላይ በቃ ሌላ ነገር ትንሽ ሊቀራረብ በማይችልበት ሐሳብ በናሬሽን እንትን አድርገን ሰራን። ይሄ አሁን በጣም ከባድ ነው፣ በጣም ይከብዳል። አንዴም ሌላ አንድ ማስታወቂያም ሰምቻለሁ። እንትን ኢንሹራንስ አሁንም ባይገለጽ ኢንሹራንስ እሱ አፍሪካ ኢንሹራንስ ነው። አፍሪካ ኢንሹራንስ ነው። ዘካሪያስ ነፍሱ ይማረውና በጣም ሐሳብ ያመጣል። አውርተን ነው የምንሰራው። ዘካሪያስ እኮ አይወራም። አውርተን ነው የምንሰራው። እሱም ሐሳብ ይቀበላል። ከዛ አንድ ሐሳብ አመጣ። ሐሳቡ ምንድን ነው? እዛ ሜጋ ያለበት ህንጻ ታውቃለህ? ፊንፊኔ ህንጻ ነው የሚባለው። ወደ 10 ነው ምናምን የሚሆን ፎቅ አለው ወደ ላይ። ጫፉ ላይ ነው የምንወጣው። እዛ ላይ እንወጣና አንድ ሰው አንዱን ሰውዬ ያባረረዋል። አባሮ አጭር ነው ይሄ የሚባረረው ሰውዬ። ከጫፉ ላይ እንዲወድቅ ነው የምናረገው። ከላይ ከፎቁ ከጫፉ ላይ ከመጨረሻ ቀጣሪያው ላይ ወደ መሬት እንዲወድቅ። እሺ። ከዛስ ከስር አፍሪካ ኢንሹራንስ አስተማማኝ በአስተማማኝ እጅ ላይ ነው የሚል ሎጓቸው እንደዛ እንደሆነ እንደዚህ ነገር እዛ ላይ እቺ እንደ ምንድን ነው የሚባለው ይሄ ስፕሪንግ ነገር እሱን የያዙ ሰዎች ይኖራሉ። ክብ ነው፣ ትልቅ ነው። እሱን የያዙ ሰዎች ይኖራሉ። እዛ ላይ ይጠብቁታል። እዛ ላይ ይወድቃል። እውነትም ደግሞ በአስተማማኝ እጅ ብለህ እንትን ታደርገዋለህ። ከላይም እንቀርጻለን፣ ገባ ከስርም እንዲህ እንቀርጻለን። ሰውየው ሲወረወር ከዛ ይመጣል። ሲወድቅ ከ3 ከ4 አንጻር ነው የምንቀርጸው። ተቀረጸ ምናምን በጣም ጉድ ተባለ። እዛ ቴሌቪዥንም ለማስተላለፍም ራሱ ለምን ይሄ እኮ ከእንትናችን ውጪ ነው ምናምን ለምን እንዲህ አይነት አስተሳሰብ ትንሽ እንትን የፈጠነ ነው እና በኋላ አልቆም ብሎ መጨረሻ ላይ ተላለፈ። ሲተላለፍ የልጁ ይሄ የሚወድቀው ሰውዬ በቃ ቤተሰቦቹ ሊገሉት፣ እንዴት ከዛ ልጅ ትወድቃለህ? እንዴት እኛ ያደረግነው ምንድን ነው? አመጣ ጉልመን ይባላል። ጉልመን ታቆም እሱ ነው። እንዲች ነው የሚገፈትረው። እጁን ይዞ እንዲች ይገፈትረዋል። ጫፉ ላይ ብሎ ነው የሚወድቀው። ግን እኛ እንዲች ብለን በካት የሱን ልብስ አልበሰን ዳሜ ሰራንና በስፖንጅ በምን ተሰራና አሻንጉሊት ነገር ተወረወረ። ልክ እሱን ነው የሚመስለው እና ስታየው ደነግጣለህ። በቃ እሱ ልጁ በቃ ሊገደል ቤት እንዴት ይሆናል? ከዛ ላይ ወድቀ ተፈትፈት። ኧረ አልወደቅኩም። ኖ ወድቀሃል። እና በቃ በጣም እንትን ተጽዕኖ ውስጥ እንትን ገብቶ ነበር። ደስ የሚለው ዳይሬክተር ውደቅና ፍረጥ ምንም ችግር የለውም። ፈተናው ግን ለተዋናይ ነው እዛ ላይ። ምክንያቱም ስክሪፕቱ የሚለው ከእንትን 11ኛ ፎቅ ላይ ሲወድቅ ይላል። ዳይሬክተር ደግሞ ትዕዛዝ ነው። ያኛው ሰው ደግሞ ተዋናይ ደግሞ መሆን ነው። ስለዚህ ከባድ ይመስለኛል ያን ነገር። አንዴ ማረሳው አሊታ እየሰራ ታስታውስ እንደሆነ የሆነ
ፕሮዳክቱ ትዝ አላለኝም እና ዘላለም ኩራባቸው ነበረ ኮሜዲያን የማስታወቂያ ባለሙያው ዘላለም ያኔ ከሐዋሳ የመጣበት ጊዜ ነበረ እና ሀሌታ አካባቢ በብዛት ትዝ ይለኛል እናንተ ጋር ነበር እና የሚገርመው ማስመሰል ጎበዝ ነበር ድምፅ እና እየሰራን አንተም ዘኪም ስሜታችሁ በጣም ስስ ነው የምትፈልጉት ነገር አለ ያን ነገር እንዲሆን ትጓጓላችሁ ካልሆነ ብስጭት ነው የምትሉ አንተ አስተካክለውና እንደውም ምንም አይደለም እና ትዝ ይለኛል እየሰራን ዘኔ ከኋላ ሆኖ ዘኪ ይለዋል ማለት የኔን ድምፅ አስመስሎ ነው ሲጠራው ዘኪ ዞር ብሎ ይለኛል እኔ ደግሞ አቤት እለዋለሁ አንድ ሰውዬ እየሰራሁ ነው ስነ ስርዓት ያዝ ምናምን ይለኛል ምን አደረኩ ዘኪ አትጥራኝ እኔ አልጠራሁም እንዴ ምን ሆነሃል ምናምን ነገር አሁንም ትንሽ ቆይቶ ዘኪ ዞር ብሎ ያባረረኝ ነገርና ስራ አንዱ ካልክ እቺን አንድ ባህሪ በጣም የሚገርመኝ ነገር በቃ አንድ ቀን የሆነውን ነገር ልንገር ሜጋ እያለን እንግዲህ 3 ፎቅ ላይ ነው ያለነው ታች እንትኑ አለ ማርኬቲንግ አለ እንደገና ላይ ብለን አንድ 3 እንትኖች አሉ እነሱ ላይ ነው እና አንዴ ወደ 30 ምናምን ሰራተኛ ነው ያለው ቁልፉ ጠፋበት ዘኪ አዎ ጠፋበትና ዛሬ ሁላችሁንም አለቃችሁም አንድ ሰው እንዳይወጣ ምናምን ምንድነው ቁልፌ ጠፍቷል እያንዳንድሽና አገኝሻለሁ እንዳይወጣ ተባለ በቃ ሁሉም በር ላይ ተያዘ በቃ ሁሉም ተያዘ ምናምን መጨረሻ ላይ ቁልፌን አምጡ ይፈተሻል ሰው አምጡ የምን ቁልፍ ነው የቤት ቁልፍ ነው የቢሮ የቤት አንድ ላይ ነው እንደዚህ በቃ የያዘ ቁልፍ ነው በቃ ገር ይያዝልኝ አለ መጨረሻ ላይ ዳንኤል አበበ የሚባል አለ አርካይቭ ውስጥ ነው በጣም በቃ የሚገርም ትውት ልጅ በጣም ይጮሃል እየጮኸ ዘኪ ምናምን አለ ቁልፉ ምን እጅ ላይ ነው እኮ ያለው ማነው እጅ ላይ ያስቀመጠው በጣም ብቻ ለምን በቃ እንትን ነው በጣም ይረሳል በጣም ፈጣን ነው ነፍስን ይማረው በጣም የሚገርም እኔ ከሱ ጋር ራሱ በመስራቴ እድለኛ ነኝ እላለሁ በእውነት አንተ ጋር በመስራቴ ሁሌ የምለው ነው ለኔ ዳጊ ላይብረሪ ነው እላለሁ ተንቀሳቃሽ ላይብረሪ ነው እላለሁ ምክንያቱም ስናወራ ምን ብዙ ነገሮችን ይዝበታለሁና እንደው ዳጊ እኔ እንደው የተወሰኑ ጥያቄዎች ነበሩ ያስኩትና እንደው ግን መጨረሻ ላይ ልጠይቀው የምፈልገው በመምህር ህይወት ላይ አዲስ አበባ ዩኒቨርሲቲ አስተምረሃል እዛ ባስተማርክበት ጊዜ ላይ እንደው ማትረሳው ተማሪ አለ አዎ ማን ሁለት አሉ እዚህ አጠገቤ እሺ ጌታነህ ዘበነና አቤላ አዎ እዚህ አሁን አጠገቤ ኢንተርቪው ያደረጉኝ ነው በጣም ጎበዝ ተማሪዎች ነበሩ በተለይ ጌታነህ በጣም ንባብ ይወዳል አቤላ ደግሞ ፈጣን ናት በጣም ፈጣን እና ሁለቱ እንዴት አንድ ቦታ ላይ ሳገኛቸው ገርሞኛል አንዱ ረጋ ያለ ነው አንዱ ደግሞ ፈጣን በጥባጭ ፈጣን ነው እና ሁለቱ ማረሳቸው ሌሎችም አሉ አክቹአሊ አሁን ጥሩ ደረጃ ላይ ያሉ ተማሪዎችም አሉ ግን በብዛት ማዝነው ወደ ሚዲያው ነው የሄዱት ቲያትር ውስጥ የገባ ሰው ብዙ አላይም ወይ መድረኩም ስለሌለ ሊሆን ይችላል እንጂ ቢኖር ደስ የሚለኝ በቃ አሉ አሁን አስመላሽ አለ ብሔራዊ ቲያትር ነው ያለው ግን ሌሎችም ቢኖሩ ምላቸው ሰዎች ነበሩ ሚዲያ ውስጥ ነው በብዛት ማገኛቸው እንደምን ይሰማል አንተ አስተማራችሁ በዚህ ፍሬ ሲያፈስ እኔ ብቻ አላስተማርኳቸውም ግን አዎ እንደው እና በተለይ አንድ ዋዜማን አብረን የሰራን ባች ነበርና ህልም ነበረን እንትን ዋዜማ ማለት የሼክስፒር 12th ናይት ግን ጫና ለወልደ ጊዮርጊስ እና ቴዎድሮስ ተሰማ ወደ አማርኛ ተርጉሞት ከዛሬ 30 ምናምን በፊት ሃይማኖት ትልቁ ዳይሬክተሩ ማለት ነው እሱ አዘጋጅቶት ነበር ብሔራዊ ቲያትር እና
እሱን ስራ በቃ ጀምረ ነው ሳናሳካው በጣም ቢዩቲፉል ስራ ነበረ። ቆጨኛል ድጋሚ ቢሰራ ባገኘዋቸው ምናምን እላቸዋለሁ። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ። እሺ ዳጊ አንድ እማቀው ትልቅ ተሰጥኦ አለ። ምንድነው? ሰውን አይተህ ይሄ ለቲያትር ወይም ደግሞ ይሄ ለቲቪ ሆስት ምናምን ብለህ በደንብ የምትቀርጸው አለ። ለምሳሌ አሁን ቃልን አይታት ነው ወዲያውኑ በንጋታው ነው መሰለኝ አሌታ ጠራት ወዲያውኑ ቱሪዝም እንድታስተዋውቅ ኢትዮ ቱሪዝም የሚል ረጅም ዓመት ለ5 ዓመት ያህል ከዛ በላይ ሰርታለችና እንዴት ነው እሱ ነገር ግን እስቲ ምንድነው መሰለህ አሁን እነዚህ ካስት እንትን የሚሰሩ ሰዎች አሉ። ተዋናይን ለአንድ ቦታ ቃል ኪዳን አበራ የተስፍሽ ባለቤት ማለት ነው አሉ ሰዎች እንደዚህ እንትን ማድረግ የሚችሉ ግን ምንድነው ፎቶጀኒክ ናት ቃል ኪዳን። እሷ ብቻም ሳትሆን ሌሎችንም ሰዎች እነሱንም ጭምር እያወራው ነው እንዴ በጣም በትወና ላይ ማን ይላሉ መስከረም አለ በጣም እና ይሄ ኩዊክ ሲልቨር የሚባለው ነገር ኩዊክ ሲልቨር ማለት መግነጢስ ማለት ነው። መግነጢስ ሲባል አንድን ሰው በተጽዕኖ ውስጥ መውሰድ ማለት ነው። ለምሳሌ መንገድ ላይ የሄድክ በጣም ሰውነቱ ግዙፍ የሆነ ምናምን ሰው ታይና እንዴ በስማም ስፖርተኛ ነው ምናምን ብለህ አንዴ አይደለም ሁለቴ ሶስቴ ቆንጆ ሴትም ስታይ እንደዚሁ አንዴ አይደለም ሁለቴ አይደለም ሶስቴ ስታያት ያ አንተ ላይ ከትቦ ቀልብ መያዝ ማለት ነው። ቀልቤን ያዘው፣ ቀልቤን ሳበችኝ፣ ቀልቤን ገባ፣ በቃ ቀልቤ አልወደደውም፣ ቀልቤ ወዶታል። ያ ነው መግነጢስ የሚባለው። ሶ ታይና አንድን ሰው ኦ ዲስ ጋይ ካሪዝማው አለው፣ ግርማ ሞገሱ አለው፣ ኦ እቺ ልጅ ለዚህ ቦታ ላይ እንትን አላት፣ ራስህ እንትን የምትለው ነገር አለ። ወዲያው ይመጣል እኮ ቀልብህን የሚይዝህ ነገር ወዲያው ነው የምታገኘው። ወይ በአይኗ ፋሻል ኤክስፕሬሽን፣ ወይ ድምፅ፣ ወይ ሳቅ አሉ። እነዚህ ነገሮች ሁሉ ተወስድና አይ ለዚህ ቦታ ብለህ እንትን የምትለው ነገር አለ። አሁን ቃል ኪዳን ገና ፊቷን ሳየው አይቺ ልጅ በቃ ሆስት ትሆናለች። አይኗ ሁሉ ይሰራል። ስማይሊንጓ በጣም ነው የምታምረው፣ ቆንጆ ናት። እና አዎ እቺ ልጅ እንትን ላይ ስክሪን ላይ ብትሆን በጣም አሪፍ ናት። ስለዚህ ለምን እንትን አናሰራትም ብዬ ለኡመር ነገርኩትና ትምጣ አለ። ለሊቱ ሙሉ አልተኛችም። በነገራችን ላይ ለመጀመሪያ ጊዜ ነው ቲቪ ላይ ሆስት የሚባለው ነገር ለመጀመሪያ ጊዜ ነውና እንዴት ነው የምሰራው እንቅልፍ አልተኛችም። ትዝ ይለኛል ደግሞ በጣም ሰው ወዳት ነበር። በጣም ጥሩ ነበር የነበረው ውጤታማ አድርጓታል። እና በጣም ከዛ በኋላ አሁን ላለው ነገር መሰረቱ እሱ ትንሽ ነው ኮች አረግናት። ትንሽ በቃ እንዲህ በይ እንዲህ እንትን አድርጊ ምናምን ያዝ የሚያረጋት ነገር ነበር። እሱን በቃ ፎከስ አድርጊ እና ወዲያው ደግሞ ላፍ ታርጋለች። እንትኖችን እነዚህ የተጻፉላትን ነገሮች አንዴ ነው ሚሞራይዝ አድርጋ ወዲያው ትይዛለች። እሱ ደግሞ ትልቁ ኳሊቲ ነው። ገባ ኢምፕሮቫይዝም ለማድረግ ምንም ለማድረግ እና እሱ ነገር አልከበዳትም። ትንሽ ኮች አረግኳት በቃ። ከዛ የሚገርም ነው። ቤተሰቡን ቲያትር ስንሰራ ታስታውሱ እንደሆነ ያደርን የሰራንበት ጊዜ ነበረ ምናምንና አንዴ ግን የተጨቃጨቅንበት ነገር ነበር። ታስታውሱ እንደሆነ ትለናል ባክስቴጅ። እኛ ደግሞ ስቴጅ ላይ ነበር። ምን መሰለ እሱ ነገር ያው እናንተ ፕሮዲውሰር ስለነበራችሁ አልባብ ትኬቱን በቦርሳ ውስጥ ነው የምትይዙት። እቺ በእንትን የምትንጠለጠል የቆዳ ቦርሳ አለች። እሷን ትይዛላችሁ። የሚበቃውን ያህል ለጋሽ ነጋሽ እነዚህ እንትን ለአዳራሹ ነፍሳቸውን ይማራቸው ለሳቸው ይሰጥና ከዛ የተረፈውን ይዛችሁ ነው ዛሬ ይሄን ያህል ይበቃል ምናምን ብላችሁ ነው። ከዛ እኔ አገር ሰላም ነው ብዬ እናንተ ገብታችኋል ትኬት ወስደን ምን ብለን
ልክ ቲያትሩ እየተሰራ ተመልካች ከየት እንደሆነ አይታወቅም መጣ። እንዳለ ጎርፎ ነው መጣ። ትኬት አምጣ እኔን ስሮት መጣው። እውነትም ተመልካቹ ቆሟል። እናንተ ቲያትሩን እየሰራችሁ ኦን ዘ ስፖት ጸጋይና ትዕግስት፣ አንተ ጸጋይና ትዕግስት ደግሞ ቃል ናት ትጨቃጨቃላችሁ። በቤት ጉዳይ ነው ኢሹ፣ በጣም የሚያጨቃጭቅ ነገር ነው። ከዛ መጣሉ አንተ እንዴት ትለናለህ? ምንድን ነው አቋርጣችሁ ደግሞ ትመጣላችሁ። ለመጀመሪያ ጊዜ በቃ ኤቲክሱን የሰበርኩበት ቦታ ከእናንተም ጋርም ተጣላው። በጣም ወጥቼ እንደው በጣም ግራ ገብቶ፣ ምክንያቱም አንተ የምትለን ነገር አለ። አንዱ ትልቁ ነው እንትኑን አሳያችኋለሁ። ቦርሳውን እያሳየኋችሁ ነው። ለምን ሶፋ ላይ ቁጭ ብሏል። ሶፋ ላይ ነበረና ትወጣላችሁ፣ ከካራክተር ይወጣሉ ምናምን። በጣም ተረብሸን ነበር የዛ ጊዜ። አንደኛ እንዲህ ትለናለህ፣ ምንድነው ብር እንደሆነ ፊል እናደርጋለን እና ማውራት አቃተን ምናምን። ከዛ በኋላ ግን ተጨቃጨቀ። እንዴት ለምን እንደዚህ ተረብሸናል? ታዲያ ምን ላድርግ? እናንተ ትኬቱን ይዛችሁ ዝም በሉ ምናምን ነገር ጨውኩባችሁ። እንደው በጣም ዳጊ፣ በጣም እኔ ደስ ከሚለኝ ነገር ያው አንዱ ትልቁ ነገር መመስገን መቻለ። ምክንያቱም ሰዎች በህይወት እያሉ ሲመሰገኑ ለሰሩት ስራ እውቅና ሲሰጣቸው በእውነት በጣም ነው ደስ የሚለው። ምክንያቱም እኔም እጓጓለሁ ወደዛኛው መንገድ እየሄድክ ስለሆነ ቀጣይ የሚመጣውም ትውልድም ይጓጓል። ምክንያቱም ምንም ይሁን ምንም ረጅሙን እድሜህን ለዚህ ሙያ ዋጋ ከፍለሃል በብዛት በብዙ ነገር። ምክንያቱም እንደውም ከኛ ይልቅ ደግሞ እናንተ፣ ምክንያቱም በእርግጠኝነትም እንደው መናገር የምችለው ሙያውን ብቻ በማሰብ ሌሎች የግል ጥቅሞቻችሁን ትታችሁ ስንት ይከፈለኛል ሳትሉ የሚሰጣችሁ ክፍያ በቂ ሳይሆን ግን ሙያውን በጣም ከፍ አድርጋችሁ ሰርታችሁበታል ብዙዎቻችሁ። እና በእውነት በዚህ አጋጣሚ ማመስገን እፈልጋለሁ። እኛም ስንመጣ ያንን ይዘን ነበር የመጣ ነው። ያንን ክብር፣ ያንን ትልቅ እንደውም መድረክ ላይ ዝም ብለን አንወጣም ነበር፣ ያስፈራን ነበር። ቅድም እንደገለጽኩልህ ቲያትር ሰርተን ለማስገምገም ስንፈልግ እነዛን ትልልቅ ጉንቱ የሆኑ ሰዎችን መሀል ላይ ቁጭ ብለን መተወን ለእኛ ፈተና ነበር እና ላደረጉት ነገር ለሰሩት ስራ እውቅና ወይም ምስጋናው ተገቢ ነው ብዬ አምናለሁ። እና ሄኖክ የታገኝ ልጅ በጣም ጎበዝ ታዳጊ የሆነ ትልልቅ ሰዎችን የሚያከብር ለሰሩት ስራ እውቅና የሚሰጥ በብዙ መልኩ የሚጥር ልጅ ነውና በእውነት በዚህ አጋጣሚ ሄኖክ የታገኝ ልጅ ማመስገን ወዳለሁ። ምክንያቱም አንደኛ ተስፋዬ ሲማን ነበረ ባልሳሳት፣ ሁለተኛ ቢኒያም ወርቁን ነበረ፣ ሶስተኛ አንተን ነበረ በብሔራዊ ቲያትር ላይ በጣም ደስ በሚል መልኩ የተመሰገንከው። እኛም ቆመን አጨብጭበን ያመሰገንና በዛን ሰዓት ላይ ግን በህይወቴ የምመኘው የምፈልገው የነበረው ነገር ቢኖር ምንድነው፣ በግል ቅድምም እንደነገርኩ ለእኔ ተንቀሳቃሽ ላይብረሪ ነው። ምክንያቱም ቁጭ ብለን እናወራለን፣ በብዙ ነገሮች እናወራለንና መጽሐፍህን መመረቁ የምር ከተደሰቱት አንደኛ ቁጥር አንድ እኔ ነበር። እንግዲህ በዚህ አጋጣሚ ይሄንን መጽሐፍ እንደው ፈልጋችሁም አፈላልጋችሁትም ቢሆን አንብቡት ማለት እፈልጋለሁ። በጣም የዳጊን በደንብ የምናይበት ነገር ነውና ሌላም መጽሐፍ እንጠብቃለን። በዚህ አጋጣሚ ይህን ማለት እፈልጋለሁ። ዳጊ በጣም አመሰግናለሁ ስለ ምስጋናውም ስለተደረገው መጨረሻ እንዲኖረው ብዙ ትመኝ ነበር ትጥር ነበርና በዚህ መልኩ አልቆ እንትን ማለቱ በጣም ደስ የሚል ነገር ነው። ግን ምንድነው ዝሃ ነው ታይትሉ ርዕሱ ዝሃ እና ምንድነው የዛለት በብዙ ነገር ተሸፈነ መጽሐፉ። እንደገና መመረቅ አለበት በድጋሚ ተመርቆ እንትን መደረግ አለበት፣ ኦዲዮ ተመልካች ዘንድ መድረስ አለበት። ስለዚህ እንትኑ ሌላው ነገር ሸፍኖታል። እኔ እንዲጎላ ፈልግ የነበረው መጽሐፉን ነበር። ቀጣዩም ስላለ ይሄ በቅጽ 1 ነው የወጣው። በጣም ትልቅ ነው ቮሊዩሙ። ቅጽ 2 ከዚህ በኋላ አልቋል፣ ግን መስተካከል ያለበት ነገር አለ። እዚህ ላይም የሰውንም ግብረ መልስ ፊድባክ አይቼ ምናምን ማስተካከለውም ነገር ስለሚኖር እየጠበቅኩ ነው። ዝሃ መጽሐፌን ገዝቶ እንዲያነብልኝ በአክብሮት ጠይቃለሁ። በጣም ነው የምናመሰግነው በእውነት በሀገሬ ስም በሀገሬ ቴሌቪዥን ስምና በግሌ በእውነት በጣም ነው የማመሰግነው። ብዙ ነገር የምፈልጋቸው ጥያቄዎች
ጠይቄያለሁ ብዬ አስባለሁ። ምክንያቱም ከራሴ ጋር አንዳንድ ጊዜ አስብ ነበር ዳግም ባገኘው እድሉ ቢገጥመኝ እንዲህ ብጠይቀው ብዬ ማስባቸው ነገሮች ነበሩና እንደው ከብዙዎቹ ጥቂቶቹን ነው። ምክንያቱም ካለው ጊዜ አንጻር ካለው ሰዓትም አንጻር እንጂ ገና ብዙ መጠይቅህ ነበረ። ፐርሰናል የሆኑ ጥያቄዎች ሁሉ መጠየቅ እፈልግ ነበረ። እኔም የተረዳሁባት መንገድ አለ፣ ያወኩበት መንገድ አለ። ሌላውም ተመልካቹ ከዳጊ ሊያቅ የሚገባው ነገር አለ ብዬ የማምናቸው ነገሮች ነበሩ። ግን የጊዜ ጉዳይ ሆነና በዚሁ እንጨርሳለን። ግን የፕሮግራሙ ዋናው ዓላማ የዝና የተሰኘ ፕሮግራም ስለሆነ ምንድነው ቀደም ሲል መግቢያ ላይ እንደነገርኩ እኔ ጨርሻለሁ። አንተ ደግሞ በተራ ሁለት የምትወደው ሰው ወይም ታዋቂ የሆነ ሰው ወይም ወደ ዝና የመጣ ሰው ብጠይቅ መጠይቀው ነገር አለ ብለህ የምታስበው ሰው ካለ እዚሁ ለተመልካቾቻችን ተጠቅስና እንሰነባበታለን ማለት ነው። የግድ አሁን ነው። አዘጋጆቹ አሁኑኑ ይነገረን እያሉ ስለሆነ እኔ የግዳው መጠየቅ የምፈልገው አንደኛ ቃል ኪዳን አበራን ባለቤትህን ነው። የኔ ተማሪ የኔ ውጤት ስለሆነች እኔ አሁን ስለጠየቁ ስለዚህ አንተ ደግሞ እንደዛ ከሆነማ የምትጠይቅልኝ ብዙ ነገር አለ። ስለዚህ እንነጋገራለን። ትከፍላለህ፣ ይከፍላል። ይሄ ነው ከባዱ ነገር ይሄ ነው። እሷን ብጠይቅ ከወንድ ደግሞ ምናልባት ስዩም ተፈራን ብጠይቀው ደስ ይለኛል። ገና ከዩኒቨርሲቲ ስገባ ማዘጋጃ ቤት ስቀጠር በጣም መልካም ፊት ካሳዩኝ ሁለት ሰዎች መካከል አንዱ ጋይ ስዩም ነው። ነፍሱን ይማረው። ፍቃዱ ተክለማርያምም እንደዚሁ በጣም በጎ ቀና ፊት ካሳዩኝ ሰዎች መካከል እሱም ሱራፌል ጋሻውም እንደዚህ ነበሩ። ግን እንግዲህ በህይወት ስለሌሉ ጋይ ስዩምን ያቆየልን፣ እሱን ብጠይቀው ደስ ይለኛል። እንግዲህ አዘጋጆቹ ይህንን ነገር በደንብ አስተባብሩ። በእርግጠኝነት ቁጭ ብላችሁ እዚች ወንበር ላይ አንተ ጠያቂ፣ ጋይ ስዩም ደግሞ በጣም እኔ ራሴ ማወቅ እፈልጋለሁ። ምክንያቱም ቲያትር ሰርተን ያኔ ቲያትር ወደ ተመልካች ወዲያውኑ አይቀርብም ነበር። ባለሙያ የሆነ ሰዎች ቁጭ ብለው ቲያትሩን ያዩታል፣ ይገመግሙታል። ከዛም በኋላ ደግሞ ካለቀ በኋላ ቲያትር ቤቱ ደግሞ የራሱ ገምጋሚ ያለው አይቶት ነው ለህዝብ ለተመልካች የሚቀርብ የነበረውና ሁሌ ቲያትር ሰርተን ስንጨርስ የመጀመሪያው ጋይ ስዩም ማን ያዘዋል፣ ገነት አጥላው እና ኃይሉ ጸጋዬ እነ ጌትነት የሚገራርሙ ሰዎች ቁጭ ብለው ለነሱ እንሰራለን። እንዲህ እግሬ የሚንቀጠቀጠው ጋይ ስዩም አስተያየት ሲሰጥ ምህረት የለውም። በደንብ ትክክል ነው የሚነግርህና አንድ ሁለት ቲያትር ሰርቼ ጋይ ስዩም አረሳውም ማን ነው ይሄ ከዛው ባክስቴጅ እንዴት እንደደነገጡ የስልጣን ማደሩ የሚል ቲያትር ሽመልስ አበራ ነበረ ሽመልስ አበራና ሬታ ፕሮዲስ ያደረጉት ነበረና ከዛም በኋላ እልህ ያዘኝ በሚገርም ሁኔታ ጥንቅቅ አድርጌ ነበር የሰራሁት። ለሁለተኛው ግንባር ቆንጆ ነበር፣ አይቼው ነበር። ከዛ ልክ ሳይ መጣና ደስ ያለኝ አሁን ተዋ ተብለሃል አለኝ። ገና ተዋናይ አይደለም ተዋ ተብለሃል አለኝ። ከዛን በኋላ ሜጋ ማን ያዘጋጀው የብሩክታይት ስጦታ የሚል ፕሌይ ነበረና ትልቅ በጣም ሜጋ ላይ መስራት ራሱ ደም ስር ነው የሚበጥሰው። ምክንያቱም ሰፊ ነው። ሜጋ አንፊ ላይ ድምፅን ወርውረህ ነው የምትሰራው እና እጅግ የተፈተንኩበት ነበረና አየኝና መጥቶ ተዋናይ ብያለሁ እና ያኔ አረሳውም እና ጋይ ስዩምን እንዲህ ለመጠየቅ ራሱ ማሰብ በጣም ደስ ብሎኛል። እንግዲህ ይቅና ነው የምለው። አሜን። እንኳን አደረሳችሁ። እኔ ለመላው የኢትዮጵያ ሕዝብ በተለይም ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሰን። በዓሉ የደስታ፣ የፍቅር፣ የጸጋ፣ የትንሣኤ እንዲሆንልን እመኛለሁ። ከልቤ አመሰግናለሁ። እኔም እንግዲህ ለመላው የክርስትና እምነት ተከታዮችም በጠቅላላ እንኳን አደረሳችሁ ማለት እወዳለሁ። በድጋሚ በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት በዓል እንዲሆን እንመኛለን። በቀጣይ የዝና የተሰኘ ፕሮግራም እንግዲህ እንደዚህ በጣም አሪፍ የሆኑ ፕሮግራሞች በቀጥታ ወደ እናንተ ይደርሳሉ። በጉጉት እንድትጠብቁ መልእክታችን ይሆነና እኔ ጨርሻለሁ። ሰላም ሁኑልን።
ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ